የጠቅላይ ሚኒስትር አብይ አህመድ ማህበራዊ ጉዳይ አማካሪ ሚኒስትር ዳንኤል ክብረት ፋኖ ጥጃ ነው ሲሉ ተደመጡ። አቶ ሽመልስ አብዲሳ በበኩላቸው የአማራን ህዝብ ደም አቃብተነዋል ሲሉ ተደምጠዋል። ፋኖ ሆኖ ከአድማ ብተናና ከሚሊሻ ጋር ደም ያልተቃባ የለም ያሉት ርዕሰ መስተዳድሩ ህዝቡ ለራሱ ሲል ደሙን ይመልሳል ማለታቸው ተሰምቷል። ዳንኤል ክብረት በይፋዊ ማህበራዊ ትስስር ገጻቸው በኩል ባስተላለፉት መልእክታቸው የሰሞኑን የጃውሳው ነገር አላርፍ ያለሽ ጥጃ አንበሳ ሰፈር ታነጀባለች በሚል ገልጸውታል። የፋኖ ኃይሎች በተለይ በሰሜን ወሎ ዞን መጠነ ሰፊ ጥቃት ከፍተው ወታደራዊ ድል አግኝተናል ማለታቸው የሚታወስ ነው። የፋኖ ኃይሎች ዘመቻ ደማሊ ወይም አባናደው በሚል በከፈቱት ዘመቻ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላት የተማረኩ ሲሆን ቀይ መስቀል ምርኮኛ ሰራዊቶችን እንደተቀበለም ተዘግቧል። ማህበራዊ ጉዳይ አማካሪ ሚኒስትሩ ደግሞ ሁኔታውን አላርፍ ያለች ጥጃ በአንበሳ ፊት ታነጅባለች በሚል ገልጸውታል። በሁሉ አካባቢ የሚንቀሳቀሱ የፋኖ ኃይሎች ዘመቻውን አስመልክቶ በሰጡት ማብራሪያቸው መስከረም 14 ቀን 2018 ዓ.ም የተጀመረው ዘመቻ አርበኛ ደማሊ ወይም አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም ተቋጭቷል ብለዋል። የፋኖ ኃይሎች ትግላቸው ህዝባዊ እንደሆነና በህዝብ የሚደገፍ ትግል እንደሚያደርጉ ይናገራሉ። የብልጽግናው መንግስት ካቢኔዎች በበኩላቸው በአማራ ህዝብ ዘንድ የሚደገፈውን ይህን ትግል ህዝባዊነት በማመንና ፖለቲካዊ መፍትሄ በማበጀት ፋንታ ለማጣጣል ሲታትሩ ይስተዋላሉ። የፋኖ ኃይሎችን እንቅስቃሴ ለማጣጣል ከሚታትሩ ሚኒስትሮች መካከል ዳንኤል ክብረት አንዱ ናቸው። እሳቸው የፋኖ ኃይሎችን በስማቸው መጥራትም አይፈልጉም። የፋኖ ኃይሎችን ጃውሳ በሚል ይጠሯቸዋል። በእርግጥ የፋኖ ኃይሎች ዳንኤል ክብረት ስለሚጽፋቸውም ሆነ ለሚናገራቸው ይፋ ምላሽ ሲሰጡ አይስተዋሉም። የማህበራዊ ጉዳይ አማካሪ ሚኒስትሩ የሚያወጧቸውን መልእክቶች ተከትሎ አስተያየታቸውን የሚሰጡ በርካቶች የአማራ ህዝብ የሚታገልባቸው 1001 ምክንያቶች አሉት ይላሉ። አብይ አህመድ ወደ ስልጣን ከመጣ ከ2010 ዓ.ም ጀምሮ በተለያዩ አካባቢዎች የተፈናቀሉ አማሮች ቁጥር ከ3 ሚሊዮን በላይ ነው። በትግራይ ወራሪ ምክንያት 1,411,313 አማሮች ከመኖሪያ ቀያቸው ተፈናቅለዋል። በኦሮሚያ ክልልና በቤንሻንጉል ጉሙዝ ክልል ደግሞ ከ918 ሺህ በላይ አማሮች ተፈናቅለው በአማራ ክልል የተለያዩ ተፈናቃይ መጠለያ ጣቢያዎች ውስጥ ይገኛሉ። 11.4 ሚሊዮን ህዝብ ደግሞ በጦርነቱ ምክንያት በከፍተኛ የኢኮኖሚና ማህበራዊ ጫና ውስጥ ይገኛል። ኦህዴድ ብልጽግናና ህወሓት በቀሰቀሱት በጦርነቱም ከ292 ቢሊዮን ብር በላይ የንብረት ውድመት ደርሷል። በአማራ ክልል የደረሰውን ጉዳት መልሶ ለማቋቋምና ለመገንባት ቢያንስ 522 ቢሊዮን ብር ወይንም ግማሽ ትሪሊዮን ብር እንደሚያስፈልግ የአማራ ክልል ገንዘብ ቢሮ አስታውቆ ነበር። ስለሆነም የአማራ ህዝብ ትግል የህልውና ትግል ነው፣ እንደ ኩርዶች ተበትኖ ላለመቅረት የሚደረግ የህልውና ትግል ነው ይባልለታል። እንደ አይሁዳውያን ከሰው በታች ሆኖ ላለመኖር የሚደረግ የህልውና ትግል ነው የሚሉትም ተበራክተዋል። ከዚህ በኋላ አፋቸው ከቅቤ ይልቅ አልዝበው ቃላቸውም ከዘይት ይልቅ አለስልሰው ከንቱ ውዳሴ በሚያሰሙ ካድሬዎች የሚሸወድ አማራ እንደሌለም ይተረካል። በመለማመጥም ሆነ በማንቆለጳጰስ በሰልፍም ሆነ ኮሚቴ በማቋቋም የሚፈታ የአማራ ህዝብ ችግር እንደሌለ ባለፉት 3 አስርት ዓመታት ታይቷል በሚል ማብነት ያነሳሉ። የሚያዋጣው ችግሩን በደረት በኩል መጋፈጥ ነበር። ይኸውም ተጀምሯል። ካሁን በኋላ የተለኮሰው ትግል ወደ ኋላ አይቀለበስም። ከስርዓቱ ጋር በመሰለፍ የሆነ ህዝባዊ ትግል ወደ ኋላ ለመጎተት የሚደረገው ጥረት ከንቱ ነው የሚሉም ተበራክተዋል። የፖለቲካ ተንታኞች ቢሉም እንደ ዳንኤል ክብረት ያሉ ሚኒስትሮች በበኩላቸው በአደባባይ ያራክሳሉ። ውስጡን ደግሞ ለመከፋፈልና ለመበታተን አውራጃዊነትን ማዕከል አድርገው ሲሰሩ ይስተዋላሉ ይሏቸዋል። የፋኖ ኃይሎች እንቅስቃሴ ከኢትዮጵያም አልፎ የቀጠናው አዲስ ተስፋ ሆኗል በሚል የሚገልጹም በርካቶች ሆነዋል። ከዝግጅት ክፍላችን ጋር ቆይታ የነበረው አንድ ፖለቲከኛ የፋኖ ኃይሎችን የተመለከተ እንቅስቃሴ ከቀጠናው ፖለቲካ ጋር አጣጥሞ አጫውቶናል። አህጉሩ አፍሪካ በቀጥታ ቀኝ አገዛዝ የባሪያ ስርዓት ከተላቀቀበት 7 አስርት ዓመታት የተቆጠሩ ቢሆንም አህጉሩ ሰላም እንደራቀው ፍትህና ብልጽግና እንደናፈቀው ቀጥሏል ይላሉ። የአፍሪካ አህጉር የቀጥታ ቀኝ አገዛዝ አስተዳድሩ የቀረለት ቢመስልም በህዝብና በሀገር ላይ ከባዕድ ጋር በሚያሴሩ ስግብግብ ልጆቹና መሪዎቹ ምክንያት በእጅ አዙር ቀኝ አገዛዝ ስር ሆኖ እየማቀቀ ይገኛል ይሉታል። የትላንት ቀኝ ገዢዎች ባዋቀሯቸው ጠንካራ የደህንነት መዋቅሮቻቸው የአፍሪካን የጸጥታና የደህንነት ተቋማት በመቆጣጠር አህጉሩ በራሱ ልጆች በነጻነት እንዳይመራ አድርገውታልም ይላሉ። አሁን ላይ በምዕራብ በምስራቅና በመካከለኛው የአፍሪካ ክፍል የሚገኙ በርካታዎች የወደቁ መንግስታት ያሉባቸው ደካማ ሀገራት ሆነዋል። ከነዚህ ውስጥ ማሊ፣ ቡርኪና ፋሶ፣ መካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ኒጀር፣ ሱዳን፣ ኢትዮጵያ፣ ኤርትራ
ሶማሊያ፣ ኮንጎ፣ ሊቢያ ወዘተ በአስረጅነት መጥቀስ የሚቻል ነው። በአፍሪካ የሚኖሩ ነገዶች፣ ጎሳዎችና ብሔሮች ስነልቦናቸው፣ ባህላቸውና ታሪካቸው በቀድሞ ቀኝ ገዢዎቻቸው የተጠናና በደንብ የሚታወቅ በመሆኑ የቀድሞ ገዢዎቻቸው በጉዳዮቻቸው ላይ እንዲፈተፍቱ አስችሏቸዋል ይላሉ። በዚህም የአፍሪካ ሀገራት የሰው ኃይላቸውን ጨምሮ የተፈጥሮ ሀብታቸውን በራሳቸው ለራሳቸው መጠቀምና በልማት እንዳይችሉ አድርጓቸዋል። አሁን ባለንበት ተጨባጭ ሁኔታ የዜጎቻቸውን ሰላምና ደህንነት የሚያስከብሩ ህገወጥነትና ዘረፋ የተስፋፋባቸው የወደቁ መንግስታት ያሉባቸው ምስኪን ሀገራት ሆነዋል የቀጠናው ሀገራት። በቅርቡ የፈረሰችውን ሱዳን እንደ አስረጅነት ማንሳትና መመልከት የሚቻል ነው። ሱዳን ለሁለት ከመከፈሏ በፊት በአፍሪካ ውስጥ በቆዳ ስፋት አንደኛ የነበረች ሀገር ናት። ሱዳን ሰፊና ተስማሚ እርሻ መሬት፣ ጥቅጥቅ ደን፣ በርካታ የማዕድንና በቂ ውሃ ሀብት ያላት ሀገር ናት። ይህች ሀገር በእንግሊዝና በግብጽ በተናጠለ በቡድን ለረጅም ጊዜ የተገዛች ሲሆን ነጻ ከወጣችም በኋላ ከሁለቱ ሀገራት ተጽዕኖ መላቀቅ አልቻለችም። አረበኛና ሀገር በቀል ቋንቋዎች በዋናነት የሚነገሩባት ሲሆን እንግሊዝኛንም በተደራቢነት ጥቅም ላይ ታውላለች። ይህች ሀገር ከኢትዮጵያ አንጻር የምትከተለው ፖሊሲ የአረቡና የምዕራቡ ዓለም ፖሊሲ ግልባጭ በመሆኑ ኢትዮጵያን በማዳከምና በማፍረስ ስራዎች ውስጥ ቀዳሚውን ሚና ትጫወታለች። ሰሜን ኢትዮጵያን ወይም የዛሬዋን ኤርትራን ከኢትዮጵያ ለመገንጠልና የአረብ ሊግ አባል ለማድረግ የአረብና የሙስሊም ሀገራት በተለይም ታዋቂው ፖለቲከኛ ያሲን አረፋት እየመሩት የነበረው የፍልስጤማውያን ብሔርተኞች ድርጅት ፒኤልኦ የፋይናንስና ሎጂስቲክስ ድጋፍ ጀብሃ ወይም የኤርትራ ነጻነት ግንባር እንዲመሰረትና ኢትዮጵያ ግዛታዊና ህዝባዊ አንድነቷን እንድታጣ ከፍተኛ ድጋፍ ይደረግለት የነበረው በሱዳን በኩል ነበር። ለዚህ ደግሞ ለተገንጣይ ቡድኑ ወደ ኤርትራ የሚገባ ተዋጊ ኃይልና ለተዋጊ ኃይሉ የሚሆን ሎጂስቲክ የመተላለፊያ ኮሪደር በማመቻቸት ለተገንጣይ ቡድኑ አመራሮች የፓስፖርትና ዲፕሎማሲያዊ ድጋፍ በመስጠት ከፍተኛውን ድርሻ ተወጣለች። ሱዳን የጀብሃ ከፍልስጤሙ ነጻነት ቡድን ጋር የነበረው ግንኙነት ስጋት የፈጠረባት አሜሪካ በሻዕቢያ እንዲተካ ስታደርገውና ሻዕቢያም ጀብሃን ተክቶ የኤርትራ የመገንጠል ትግል መምራት ከጀመረ ጀምሮ ከፍተኛውን ድጋፍ ያገኘ የነበረውም ከሱዳን እንደነበር የሚነገር ጉዳይ ነው። ሱዳን ከሻዕቢያ በተጨማሪም በኢትዮጵያ የሚንቀሳቀሱ ሌሎች እንደ ህወሓትና ኦነግ ያሉ ተገንጣይ ቡድኖችን በመደገፍ የኢትዮጵያን ሀገራዊ ህልውና ለማክሰም ከፍተኛውን ሚና ስትጫወት የቆየች ዛሬ በውጭና በሀገር ውስጥ ኃይሎች እየታመሰች የምትገኝ የአፍሪካ ቀንድ ሀገር ናት። የሱዳን ጸረ ኢትዮጵያዊ አቋም የተረዱት የአፄ ኃይለ ሥላሴና የደርግ መንግስታት ተመሳሳይ የፖለቲካ ምላሾችን ለመስጠት ሙከራዎችን እንዳደረጉም ይነገርላቸዋል። ደቡብ ሱዳን ከዋናዋ ሱዳን እንድትገነጠል በማድረግ ረገድ ሱዳናውያን ኢትዮጵያን በዋና ጠላትነት የሚከሱ ናቸው። የሆነ ሆኖ የሱዳን ፖለቲከኞችና ወታደራዊ መሪዎች ከብዙ አፍሪካ ሀገራት ፖለቲከኞችና የጦር መሪዎች አንጻር ሲመዘኑ በመካከላቸው ያለውን መሳሳብና ልዩነት በረገበ ሁኔታ ለመፍታት እየተሻሉ የሚባሉ ናቸው። ታሪክ እንደሚነግረን በብዙ የአፍሪካ ሀገራት የተደረጉ መፈንቅለ መንግስቶች ፍጻሜያቸው በእልቂትና በደም መፋሰስ የተቋጨ ሲሆን በአንጻራዊነት የሱዳን ግን እየተሻሉ የሚባሉ ናቸው። ይሁን እንጂ የአልበሽር መንግስት ለረጅም ጊዜ በተከለው አረበኛ ተናጋሪ ያልሆኑ ዜጎችን የመጥላትና የማጥፋት ፖሊሲ ሀገሪቱ የተካረረ አካባቢያዊነትና የፖለቲካ ጽንፈኝነት አውድ ላይ እንድትወድቅ አድርጓታል። የአልበሽር መንግስት በዳጋሎ የሚመራውን አንጃንጃዊት ሚኒሻ በማዝመት የዳርፉር አካባቢ ንጹሐንን ሲፈጅና ሲያፈናቅል በህገወጥ የወርቅና ሌሎች የከበሩ ማዕድናት ንግድ ሲሰማራ ተው ሊለውና ሊያስቆመው የደፈረ አህጉራዊም ሆነ ዓለም አቀፍ ተቋም አልነበረም። ይህ ቡድን ከሱዳን እስከ ኤምሬትስና ቱርክ ዘለቅ ሲል እስከ አውሮፓ የተዘረጋ ህገወጥ የማዕድንና የጦር መሳሪያ ዝውውር ውስጥ ገብቶ አካባቢውን ሲያምስና አረብ አይደሉም የተባሉ ንጹሐን ሱዳናዊ አፍሪካውያንን ሲፈጅ አሁን ሱዳን የገባችበት የሁለቱ የጦር አበጋዞች ጦርነት ማዋለጃው ዋዜማ መሆኑን ማንም አላወቀም። ዛሬ ከማዕከላዊ መንግስቱ መቀመጫ ካርቱም ተባሮ በወደብ ከተማዋ የሚገኘው ህጋዊ የሱዳን መሪ ነኝ በሚለው አልቡርሃንና ቀድሞ የጃንጃዊት ሚኒሻ ወይም የፈጥኖ ደራሽ ኃይሉ መሪ የሆነው ደጋሎ መካከል በሚደረገው የስልጣን ግብግብ ጦርነት ሱዳን ለሁለት ተከፍላ ከፍተኛ ዋጋ እየከፈለች ትገኛለች። መረጃዎች እንደሚያሳዩት በሁለቱ የስልጣን ጥመኞች መካከል በተነሳውና ሱዳንን እያፈራረሳት ባለው ጦርነት ምክንያት ከ15,000 የሚበልጡ ያልታጠቁ ንጹሐን ሱዳናውያን ተገድለዋል። ከ8.5 ሚሊዮን በላይ ከመኖሪያ ቀያቸው ተፈናቅለዋል። ከነዚህ ውስጥ 2 ሚሊዮን በላይ የሚሆኑት ወደ ቻድ፣ ደቡብ ሱዳን፣ ኢትዮጵያና ሌሎች ጎረቤት ሀገራት ፈልሰዋል። ከ25 ሚሊዮን የበለጡ ሱዳናውያን አስቸኳይ የምግብ እርዳታ የሚጠብቁ ሆነዋል። በአጠቃላይ ማለት የሚቻለው ሱዳን ባልጠግብ ባይና የውጭ ሀብታም ሀገራት ቅጥረኛ ልጆቿ እየፈረሰች የምትገኝ የቀጠናው ሀገር ሆናለች። የወደብ ከተማዋ ፖርት ሱዳንን እንደ መቀመጫ አድርጎ ህጋዊ መንግስት ነኝ የሚለው አልቡርሃን በኤርትራ፣ በሳውዲ አረቢያ፣ በግብጽ
በግብጽና በምዕራቡ ዓለም የሚደገፍ ሲሆን የፈጥኖ ደራሽ ኃይሉን እየመራ ዋና ከተማዋን ጨምሮ አብዛኛውን የሱዳንን አካባቢዎች የሚቆጣጠረው ደጋሎ ደግሞ በዋናነት በተባበሩት አረብ ኤሚሬቶችና በኢትዮጵያ እየተደገፈ ይዋጋል። በሁለቱ ስልጣን ወዳድ ወታደሮችና ከጀርባቸው በተሰለፉ የአካባቢውና ዓለም አቀፉ ተዋናያን ረጅነት ሱዳን እየፈረሰችና ቀስ ቀስ እያለች ከዓለም ካርታ ላይ እየተፋቀች የምትገኝ ሀገር ሆናለች። ሱዳናውያን እየተሰደዱ በረሃብ አለንጋ እየተገረፉና በመከራ ውስጥ እየቀለጡ ይገኛሉ። የሱዳንን የተፈጥሮ ሀብት በተለይም እንደ ወርቅ፣ አልማዝና ዩራኒየም የመሳሰሉ ውድና የከበሩ ማዕድናት ወደ ኤምሬትስ፣ ቱርክ፣ ግብጽና ሌሎች ሀገራት በህገወጥ መንገድ እየተጓዙ ናቸው። ኢትዮጵያ፣ ቻድ፣ ሶማሊያ፣ ኤርትራና መሰሎቻቸው የተካተቱበትን የወደቁ መንግስታትን ዝርዝር ሱዳንም እየተቀላቀለችው ነው። ሱዳናውያን የመጨረሻ መጥፎ የሚባለውን ጊዜ እያሳለፈች ትገኛለች። የጦርና የሲቪል ባለስልጣናቶቻቸው በህገወጥ ንግድና በሱዳን ኪሳራ በውጭ ሀገራት ባካበቱት ሀብት ልጆቻቸውን ይዘው የሰላም ኑሮ እየኖሩ ናቸው። ኢትዮጵያ የወደቁ መንግስታት ያሉባቸው ሀገራት ዝርዝር ውስጥ ከገባችም ቆይታለች። የትግራይ ቡድን በትግራይ የፖለቲካ የደህንነትና ወታደራዊ መሪዎች ብቻ ያዋቀረው መንግስት ለኢትዮጵያ የጎሳ ፖለቲካ ሽኩቻ ጥሎላት በማለፉ የማያባራ ጦርነትና እልቂት ውስጥ ተዘፍቃለች። ህወሓት በየመንደሩ መልምሎ አሰልጥኖና አደራጅቶ ሀገርና ህዝብ ላይ በለቀቃቸው ኃይሎች የተያዘች ሀገር የተሰራችበት የህዝቡ የአንድነት ድርና ማግ እየተበጠሰ የእልቂትና የምድር ሲኦልም አድርጓታል። ህወሓት በድርጅት ዘመኑ ማለትም በትጥቅ ትግል ወቅት በስልጣን ዘመኑም ይሁን አሁን ከስልጣን ተባሮ ትግራይ በመሸገበት ዘመን ሁሉ ያራመደውና የሚያራምደው ጸረ ኢትዮጵያ፣ ጸረ የሰው ልጆች ፖለቲካ በመሆኑ የአፍሪካ ቀንድ አካባቢን ለሁከትና ለብጥብጥ ዳርጎታል። ህወሓት ኢትዮጵያን በማፍረስ የትግራይን ሪፐብሊክ መሰረታለሁ ብሎ ቢነሳም ሁለቱንም ሳያሳካ ታገለለታለሁ የሚለውን የትግራይን ህዝብ ለእልቂትና ለስደት ዳርጎታል። ይህ ቡድን በሱዳን ለሚታገሉ ሁለቱ ኃይሎች የራሱን ታጣቂዎች በመሸጥ የአካባቢውን ቀውስ ከማባባስም በተጨማሪ የትግራይን ወጣት ሰዓት ውስጥ ማግዶ የጦርና የፖለቲካ መሪዎች ለጦርነት በላኳቸው ወጣቶች ደም የሚያገኙትን ዶላር አውሮፓና አሜሪካ ቀድመው ከሀገር ላስወጧቸው ልጆቻቸውና ቅምጦቻቸው ይልካሉ። የሚያሳዝነውም የህወሓት ጦር መሪዎችና ባለስልጣናት የትግራይን መሬትና ህዝብ በአደገኛ መርዝ በመመረዝ በህገወጥ መንገድ ወርቅ በማውጣት በሱዳንና በጅቡቲ በኩል ወደ ኤምሬትስ እየላኩ ኪሳቸውን እያደልቡ ናቸው በሚል ይታማሉ። ወያኔ በአሜሪካ የሲቪል ስልጣንና የደህንነት መዋቅር ውስጥ ያሉ እንደነ ሴናተር ቦብ ሜንዱዝ፣ ሱዛን ራይዝ፣ ጃንዳይ ፍሬዘር የመሳሰሉ ነጋዴዎችና ደላሎች በገንዘብ በመግዛት ወንጀሉ እንዳይታወቅ በማድረግ ሀገር ሲያፈርሱ ቆይተዋል ይሏቸዋል። ይህን ተግባሩን ለማከናወን ደግሞ በሀገሪቷ ግንባር ቀደም እንደሆነ የሚነገረውን የአማራውን ህዝብ መጨፍጨፍና ግራ ማጋባት ነበረባቸውና አድርገውታልም ይላሉ። የአማራ ህዝብ በዚህ 6 ዓመታት እንደ አውሬ እየተሳደደ እንዲገደልና የመኖር መብቱን እንዲያጣ የተደረገ ህዝብ ነው። ለዘመናት የለፋባቸውን ርስቶቹን ሀብቱንና ንብረቱንም እንዲነጠቅ ሆኗል። ከትምህርት የሚመለሱ ልጆቹ ያለችውን ጥሪት ይዞ ለገበያ የወጣውን ነጋዴ ታግቶ ተጨፍጭፏል። በሚሊዮን የሚቆጠር ብር እንዲከፍልም ተደርጓል። መክፈል ያልቻለው ተገሏል። አሁን በቅርብ ከደባርቅ ዩኒቨርሲቲ ሲመለሱ የታፈኑና በእያንዳንዳቸው 1 ሚሊዮን ብር የተጠየቀባቸው ከ150 በላይ የሆኑ የዩኒቨርሲቲ ተማሪዎች ማስታወስ ያለበት ሁኔታ ቁልጭ አድርጎ ያሳያል። የአማራ ህዝብ በተለይ በአሁኑ ሰዓት በምዕራብ ሸዋ፣ በጉራጌ፣ በምስራቅ ሸዋ፣ በአርሲ፣ በአዲስ አበባ፣ በሰሜን ሸዋ እንዲሁም በክልሉ ውስጥ ትጥቅ አስፈታለሁ በሚል ማስመሰያ ሰበብ በተከፈተበት ጦርነት እየተገደለ ንብረቱ እየተዘረፈና መኖሪያ ቤቱ እየተቃጠለ ይገኛል። በደብረ ብርሃን ብቻ በሺህ የሚቆጠሩ ተፈናቃዮች የዕለት ምግብ አጥተው ከሞት ጋር ቀጠሮ ይዘው ተፋጠዋል። በርካታ ወላጅ አልባ የአማራ ህጻናት ተንከባካቢ አጥተው በየቀኑ ወደማይቀረው ዓለም እየሄዱ ናቸው። የአማራ ህዝብ በየትኛውም የታሪክ ዘመኑ የግራኝ አህመድ 15 ዓመታት ውድመትም ሆነ የፋሽስት ጣሊያን የ5 ዓመት የወረራ ዘመን ያልታየ እልቂት፣ ውድመትና የህልውና መክሰም ተግዳሮቶች ገጥመውታል። ከአብራኩ የወጡ ልጆቹ ለግል ጥቅማቸው ሲሉ የአማራ ህዝብ ጠላት ጋር ወግነው ህዝባቸውን በመውጋት ላይ ይገኛሉ የሚሉም ተበራክተዋል። በየትኛውም የአብይ አህመድ መንግስት የጸጥታ መዋቅር ውስጥ ያሉ የአማራ ተወላጆች ለልጆቻቸው ሆነ ለተከታዩ ትውልድ ምን ሊነግሯቸው እንደሚችሉም የሚታወቅ ነገር የለም። ዓለም በማስረጃ ባስረገጠውና ማንም ሰው ሊክደው በማይችል ሁኔታ የአማራ ህዝብ ከየትኛውም ጊዜ በበለጠ የዘር ፍጅትና የመጥፋት አደጋ ገጥሞታል። ይህንን የህልውና መክሰም ተግዳሮት ለመቀልበስ የአማራ ህዝብ በሀገርም ውስጥ ሆነ በውጭ በሁሉም የዕድሜ ደረጃ በተለይ ወጣቱ በትጥቅ የተደገፈ ትግል ማድረግ ከጀመረም ድፍን 2 ዓመታት ሞልቶታል። የአማራ ህዝብ ትግል እስካሁን ከነበሩ ትግሎች ለየት የሚያደርገው ትግሉን የጀመረው የህዝቡ ምሬትና ግፍ እንጂ የፖለቲካ ቡድኖች ወይም የተደራጁ ኃይሎች ወይም ከመንግስት አኩርፎ የወጡ የጦር መኮንኖች የሚመሯቸው የጦር
ክፍሎች ባለመሆኑ ነው። በሁሉም የአማራ ክልል የሚገኘው ህዝብ በቃን በማለቱ ለየትኛውም ሀገርና ህዝብ ምሳሌ በሚሆን ደረጃ በትጥቅ የተደገፈ ህዝባዊ እንቅስቃሴ መፍጠርና በመንግስት ስም የተሰየመውን ቡድን መንግስታዊ ቁመናውን እንዲያጣ በማድረግ ላይ ነው በሚል የፋኖ ኃይሎችን እንቅስቃሴ ይገልጹታል። የፋኖ ኃይሎች እንቅስቃሴ ሊገታ የሚችለው በውስጣቸው ያለውን መከፋፈል እልባት ካልሰጡት ነው ያሉን ምንጩ አውራጃዊነት የትግላቸው ፈተና ሆኗል ብለዋል። በተመሳሳይ መልኩ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ፋኖ ሆኖ ከአድማ ብተናና ከሚሊሻ ጋር ደም ያልተቃባ የለም ማለታቸው እንደ ማሳያ አንስተውታል። ለአሁኑ በዚህ አበቃን። ቸር ያገናኘን።